ኢንተርስቴለር ስለሚባለው ፊልም ሰምታችሁ ታውቃላችሁ ብዬ አስባለሁ፣ ወይ ደግሞ አይታችሁትም ሊሆን ይችላል። ምንድነው የፊልሙ ሀሳብ? እንደው በገባኝ መጠን ትንሽ ቀለል አድርጌ ልንገራችሁ። ይሄ ፊልም ማለት አሁን ሳይሆን እንግዲህ ፊውቸር ላይ ወደፊት የሰው ልጆች እነዚህ ነገሮች ሊያጋጥሟቸው ይችላል ከሚል ሀሳብ የተነሳ ፊልም ነው። የሆነ ፖይንት ላይ ምድር የሰው ልጆችን መሸከም እንዳቃታትና ይቺ የምንኖርባት ዓለም እየሞተች እንደመጣች ፊልሙ ከመናገር ይጀምራል። ለምንድነው ይሄን ያልከው ካላችሁ ፊልሙ ላይ የሚገልጻቸው ነገሮች አሉ። ለምሳሌ ምድር ክላይሜቷ ሙሉ በሙሉ ቼንጅ መሆን እንደጀመረ ታያላችሁ። አየሩ ሙሉ በሙሉ ግራ የገባ አየር እንደሆነ፣ አንዴ ይሞቃል፣ አንዴ ይቀዘቅዛል። እንደዛ ሲሆን ታያላችሁ። ሁለተኛ የኦክሲጅን መጠን እየወረደ ነበር። ሰዎች እንደ በፊቱ ጤነኛ ኦክሲጅን እያገኙ አልነበር። አየሩ በጣም ከመቀየሩ የተነሳ እንዴት ነው በጣም ከባድ የሆኑ ምንድነው ንፋስ ይነሱ ነበር። እነዚህ ንፋሶች ደግሞ ብቻቸውን አይደሉም፣ አብረው አዋራዎችን ይዘው ይመጡ እንደነበር ታያላችሁ። እና ከተማው በአዋራ ሲጥለቀለቅ ታያላችሁ። ኢቨን ቤት ውስጥ አዋራ ይገኝ ነበር። ምድር እንደበፊቱ ማብቀል እንዳቆመች ታያላችሁ። የተለያዩ ዘሮች በቃ ስንዴ ቆመ፣ ጤፍ ቆመ፣ እነዚህ ሁሉ ነገሮች ቆመው አንድ ስትበቅል የነበረችው ነገር ቢኖር በቆሎ፣ እሱም በቅርብ ጊዜ ሊሞት ይችላል፣ በቃ ማብቀል ሊያቆም ይችላል ተብሎ እየተፈራ የነበረበት ጊዜ ነው። የሰው ልጆች ደግሞ በጣም በሚገርማችሁ ሁኔታ በዚህ ጊዜ ተቃራኒ እንደሆኑ ታያላችሁ። እንደው በዚህ ሰዓት ተስፋ የምታደርጉት የሆነ ሌላ ፕላኔት ላይ እንኳን ለመኖር ሞክር ትሉ አይደል? ሰዎች እንዳለ ስፔስ ፕሮግራሞች እነ ናሳንም ጨምሮ ዘጓቸውና ኢንጂነር የሚባሉትን ሰዎች ከገበያ ወጡና ምድር ላይ ብቻ ትኩረት ማድረግ እንደጀመሩ ታያላችሁ። አሁን የምንፈልገው በቃ ምድር ላይ ሰርቫይቭ ማድረግ ነው፣ ምድርን መውደድ አለብን ሲሉ ታያላችሁ። ቀድሞ ሳይዘጋጅ ባለቀ ሰዓት መፍጨርጨር ማለት እና በዚያን ጊዜ እንግዲህ አንድ የፊልሙ ተዋናይ ዋናው አክተር ኩፐር ይባላልና ኩፐር የልጁ ክፍል አንድ መልእክት እንደደረሰው ታያላችሁ። እና ይሄ መልእክት የደረሰው በግራቪቲ በኩል ባይነሪ ኮድ ነው የደረሰው። እና ይህም ባይነሪ ኮድ ምንድነው ብለው ከልጁ ጋር ሲተረጉሙት አንድ ሎኬሽን ይደርሳቸዋል። እንግዲህ በሎንግቲዩድ ላቲቲዩድ አንድ ቦታ ይወስዳቸው እና ልክ እዛ ቦታ እንደደረሱ ድንገት አይናቸው ላይ ቦግ የሚል ብርሃን ይበራል። እና ያኔ ያ የደረሱበት ቦታ እንግዲህ ይሄ የመራቸው ግራቪቲ፣ ይሄ የመራቸው የሆነ ኃይል የወሰዳቸው የናሳ ድብቅ ፕሮጀክት ውስጥ ነው። ይሄ ፕሮጀክት ማለት በቃ የሰው ልጆች እዚህ ዓለም ላይ መሞታችን ካልቀረ ወይ ደግሞ መሞታችን የማይቀር ከሆነ ሁለት ነገር እናድርግ። ሁለት ፕላኖችን ይዘው ነበር። የመጀመሪያው ፕላን የሰው ልጆችን ከምድር አንስቶ እንዳለ ሌላ ፕላኔት ላይ ሊወስድ የሚችል የሆነ ሲስተም እንፍጠር። ይሄን ለማድረግ ደግሞ ሌላ ፕላኔቶችን እንይ ነው። ሁለተኛው ደግሞ በቃ ያ እንኳን ማይቻል ከሆነ ለእኛ እንኳን ባይሆን ከሆነ ቢያንስ የሰው ልጆች ሌላ ፕላኔት ላይ ለምንደው እንዲራቡ የሰውን ዘር ሌላ ፕላኔት ላይ እንውሰድ ነው። በቃ ይሄ ነው ነበር አለማቸው። እና አጋጣሚ ኩፐርን እዛ ሲያገኙት እሱን ወስደው ስፔስ ላይ በጣም ብዙ ነገሮችን ኤክስፕሎር እንዳደረጉት ታያላችሁ። ለምሳሌ 3 ፕላኔቶችን አግኝቶ ነበር። አንደኛው ፕላኔት ሚለር የሚባለው ፕላኔት ነውና ለብላክ ሆል በጣም ቅርብ ስለነበር ጊዜ እዛ ጋር ታይም ዲሌሽን የሚለው ኮንሰፕት የአልበርት አይንስታይን ኮንሰፕት እዛ ጋር ታገኛላችሁ። እዛ ፕላኔት ላይ 1 ሰዓት ቆያችሁ ማለት ምድር ላይ 7 ዓመት ነው የምትቆዩት። እና እነዚህ ሰዎች አጋጣሚ ገብቶ 3 ሰዓት ቆይቶ 21 ዓመት አሳልፈው እንደወጡ ታያላችሁ። እና እነዚህ ነገሮች ውስጥ በጣም ኢንትረስቲንግ የሆኑ ሲኖች አሉ። ፊልሙ እንድታዩት ልጋብዛችሁ። ሙሉ ሪቪውን ግን